ትኩረቱን ዓለም አቀፍ ደረጃቸውን የጠበቁ ኢንዱስትሪያል ፓርኮችን በማልማትና በማስተዳደር የመንግስትን ገቢ በማሳደግ በተለይም አልሚ ባለሀብቶችንና ኢንቨስተሮችን በመሳብ የግብርናን ምርቶች እንደ ግብዓት በመጠቀም የምግብ ማቀነባበሪያ ኢንዱስትሪ ፓርኮችን በማስፋፋት ለሀገር ውስጥና ለውጭ ገበያ ምርቶችን ማቅረብ ላይ መሰረት በማድረግ የኦሮሚያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን በ2009 ዓ.ም ተመሰረተ። እኛ እንደ ኮርፖሬሽን ሁለት ትላልቅ ኢንዱስትሪ ፓርኮች አሉ። ሁለት ትላልቅ የምግብ ማቀነባበሪያ ኢንዱስትሪ ፓርኮች ወይንም በእንግሊዘኛው ኢንቲግሬትድ አግሮ ኢንዱስትሪያል ፓርክስ የሚባሉ ማለት ነው። እነዚህም በቡልቡላና በነቀምት የሚገኙ ናቸው። የቡልቡላው ቀድሞ ግንባታው ስለተጠናቀቀና ስራ ውስጥም እየገባ ያለ ስለሆነ ነው። የነቀምት ኢንቲግሬትድ አግሮ ኢንዱስትሪ ፓርክ ደግሞ ገና በግንባታ ሂደት ያለና ታሳቢ ተደርጎ ያለው በዚህ አዲስ ዓመት ውስጥ የሚጠናቀቅና በይዘቱ በስያሜው በስራም በፋንክሽኑ ተመሳሳይ ናቸው ሁለቱ ኢንዱስትሪ ፓርኮች። ከዚህ በተጨማሪ በሻሸመኔ፣ ኤቴያ፣ ዶዶላ፣ ባሌሮቤ፣ መቂና ወለንጭቲ ላይ እያንዳንዳቸው በ10 ሄክታር ላይ የተገነቡ የገጠር የሽግግር ማዕከላት የሚገኙ ሲሆን በእነዚህ የገጠር የሽግግር ማዕከላት በኢንዱስትሪ ፓርኮች ውስጥ ሊኖሩ የሚገቡ መሰረተ ልማቶች በሙሉ የሚገኙባቸው በስራ ላይ ይገኛሉ። ከአዲስ አበባ በ180 ኪሎ ሜትር ርቀት ላይ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ ሸዋ ዞን የሚገኘው በ271 ሄክታር ላይ ያረፈው የቡልቡላ አግሮ ኢንዱስትሪያል ፓርክ የኢትዮጵያ መንግስት ካቋቋማቸው ፓይለት ፕሮጀክቶች መካከል አንዱ ሲሆን በአሁኑ ወቅት ወደ 45 ባለሀብቶች 54 ፕሮጀክቶችን ያቀፈ ልዩ ልዩ የምግብ አይነቶች ለማቀነባበር ውል የተገባበት ፕሮጀክት ነው። ከነዚህ ውስጥም 10 ባለሀብቶች ሼድና የለማ መሬት ወስደው እየሰሩ ይገኛሉ። ቡልቡላ የተቀናጀ አግሮ ኢንዱስትሪያል ፓርክ የአዲስ አዳማና የሞጆ ባቱ የፍጥነት መንገዶች እንዲሁም የዋናው የሞያሌ መንገድ በዙሪያውና በቅርቡ የሚገኙ በመሆኑ ፓርኩ ለአልሚዎች ተመራጭ መሆን ችሏል። ቦሌ ኢንተርናሽናል ኤርፖርትን ያያችሁ እንደሆነ አሁን አዲሱም የቢሾፍቱ አየር መንገድ የወሰድን እንደሆነ እሱ ብቻ አይደለም። ሞጆ ድራይ ፖርትን ብንወስድ እንደዛው 80 ኪሎ ሜትር ነው ከፓርኩ የሚርቀው። ሰው እንደ ክልልም ካሉን እንደ ሀገርም ካሉን ኢንቲግሬትድ አግሮ ኢንዱስትሪ ፓርኮች ወይንም የምግብ ማቀነባበሪያ ፓርኮች ውስጥ በኒረስቱ ቅርቡ ምቹ ቦታ ላይ ያለውና ለኢንቨስትመንቱ ምቹ የሆኑ አጋጣሚዎችን በሙሉ ወይንም ሁኔታዎችን በሙሉ ይዞ የሚገኘው ቡልቡላ ነው። በኢንዱስትሪ ፓርክ ውስጥ ዘመናዊ መኖሪያ፣ ባንክ፣ ዓለም አቀፍ ደረጃውን የጠበቀ የስልጠና መስጫ ማዕከል፣ የሕክምና መስጫ ተቋም፣ ዘመናዊ የቆሻሻ ማከሚያ ጣቢያ፣ የ24 ሰዓት የጥበቃ አገልግሎትና የመሳሰሉት ተሟልተው የሚገኙበት ግዙፍ ተቋም ነው። በአጠቃላይ የኦሮሚያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ባለፉት 8 ዓመታት የኢንዱስትሪ ፓርኮችንና የገጠር የሽግግር ማዕከላትን ወደ ሥራ በማስገባት ሂደት ውስጥ ለበርካታ ዜጎች የሥራ ዕድልን መፍጠር ችሏል። ከግንባታ ሥራዎች ጀምሮ ከ10,500 በላይ ለሚሆኑ ሰዎች በተለያየ ጊዜ የሥራ ዕድል ተፈጥሮላቸው የነበረ ሲሆን በአሁኑ ሰዓት ከ2,490 በላይ ለሚሆኑ ዜጎች በቋሚነትና በጊዜያዊነት የሥራ ዕድል ፈጥሮላቸዋል። ቡልቡላ ብቻ በሙሉ አቅቦ ወደ ሥራ ሲገባ 100,000 የሥራ ዕድል ነው ዳይሬክት ጆብ ብቻ ይፈጥራል ተብሎ የሚታሰበው። ኢንዱስትሪ ፓርኩ እኮ እዛ አካባቢ አዲስ ከተማ ራሱ ይፈጥራል ተብሎ ይታሰባል። ይሄ አምቢሽን ሆኖ እንዳይቀር የቀንና ሌሊት ስራችን ነው ለምን